ገደብ የለሽ ህይወትን መኖር መቻል። እንግዲህ ብዙ ሰው ያደገበት ማህበረሰብ፣ የተማረበት ትምህርት ቤት፣ ያሳደጉት ወላጆች፣ ሀገሩ፣ የተለያዩ መጻፍቶች፣ የተለያዩ ነገሮች፣ ጥቅሶች፣ ምኖች ገድበውት ይኖራሉ ማለት ነው። ማድረግ የሚችለውን ነገር እንዳያደርግ፣ መስራት የሚችለውን ነገር እንዳይሰራ ይገድቡና ይይዙታል ማለት ነው። ያስሩና ይይዙታል ማለት ነው። ስለዚህ አንተ ወይም ይሄን ቪዲዮ የምትሰማ ሰው ገደብ የለሽን ህይወት ለመኖር ምን ማድረግ አለብኝ፣ ምን መስራት አለብኝ፣ ምን ማከናወን አለብኝ፣ ምን ማጥናት አለብኝ፣ ምን ማወቅ አለብኝ የሚለውን ነገር በዚህ ቪዲዮ በደንብ ጭብጥ ትይዛለህ ማለት ነው። በደንብ እስከ መጨረሻው ተከታተል እና አንድ ሰው ገደብ የለሽ ህይወት ለመኖር መጀመሪያ ምን ማድረግ አለበት ነው። እንግዲህ ገደብ የለሽን ህይወት ለመኖር የገደቡትን ነገሮች መጀመሪያ ማወቅና ነቅሶ ማውጣት አለበት ማለት ነው። እንግዲህ የሰው ልጆች ሊገድቡ የሚችሉ ነገሮች፣ የሰው ልጅ የሚፈልገውን ነገር እንዳያደርግ የሚያደርጉ ብዙ ነገሮች አሉ ማለት ነው። እነዚህ ነገሮች ምንድናቸው? መጀመሪያ አንተ የራስህን ህይወት እንዳትኖር የሚያደርጉ የሚበትኑ፣ አእምሮህን የሚበትኑ፣ ልብህን የሚያሳቅቁ ብዙ የሰው ውጣ ውረዶች አሉ ማለት ነው። ብዙ በጎዳና የምናገኛቸው ሰዎች አሉ። ብዙ በቤቶቻችን የምናገኛቸው ሰዎች አሉ። ብዙ በአካባቢያችን የምናገኛቸው ሰዎች አሉ ማለት ነው። የያዙት አእምሮ ከኔጌቲቭ ውጭ ሌላ ነገር የማያስብ ድሪም አፖርተር የሚባሉ ሰዎች አሉ ማለት ነው። ወይም ህልም አስወራጅ የሚባሉ ሰዎች አሉ። አንተ የጸነስኸውን ህልም፣ አንተ ያሰብኸውን ሐሳብ፣ አንተ የገነባኸውን ግንባታ ለማፍረስ የሚመጡ ሰዎች አሉ። ስለዚህ መጀመሪያ እነዚህን ለይቶ ማወቅ መቻል። ከዛስ አንተ ከልጅነትህ አሁን እስካለህበት ድረስ በምን አይነት ማህበረሰብ እንዳለህ ማወቅ አለብህ። ምን አይነት ቤተሰብ እንዳሳደገህ መለየት አለብህ። ትልቁን ጨዋታ የሚጫወተው ምን ስለሆነ ነው? እንደዚህ ምልህ ፓራዳይም ስለሆነ፣ ልምድህ ስለሆነ። ስለዚህ የለመድኸው ልማድ ከስኬታማነት የሚያደርስ ነው ወይስ ከስኬታማነት የሚያወርድ ነው? ይህ መለየት ይገባል። አሁን ምንም አይነት ድሜ ላይ ሁን እስካሁን የደረስከው በምን አይነት ማህበረሰብ አልፈህ ነው? ምን አይነት ፓራዳይም ነው ያለህ? ለአንተ ለስኬት ምን አይነት ፓራዳይም ነው ያለህ? ምን አይነት አስተሳሰብ ነው ያለህ? ለአንተ ለራስህ ምን አይነት አስተሳሰብ ነው ያለህ? ለዓለም ምን አይነት አስተሳሰብ ነው ያለህ? ይሄ ምልህ ባሰበው ልክ ስለምትኖር ነው። አንድ ሰው ባሰበው ልክ ነው የሚኖር። ስለዚህ ባሰበው ልክ ከኖር አንተ የምታስበው ነው ትልቅ ውጤት የሚያመጣልህ ማለት ነው። ምክንያቱም ዓለም በጣም ሰፊ ነች። ጥበቱ ያለ ከኛ ከእያንዳንዳችን አእምሮ ብቻ ነው ማለት ነው። ዓለም አንተ እንዳየሃት እይታ ትሰጣለች፣ እንደምትመለከታት አመለካከት ትሰጣለች ማለት ነው ዓለም። ስለዚህ የብዙ ሰው ዓለሙ ይለያያል ማለት ነው። ያንዱ ሌላ ዓለም ነው፣ ያንዱ ሌላ ዓለም ነው። ለምን? እንዳመለካከቱ ነው ዓለም ማለት ነው፣ እንዳለመለካከቱ። ስለዚህ ይዘቱ ምንድነው? በብርጭቆ ውሃ እንዳስቀመጥ ያህል ቁጥር ውሃ ይዘቱን አይቀይርም። በብርጭቆ ካኖርሁ በብርጭቆ ይቀመጣል፣ በቦትል ካኖርሁ በቦትል፣ በእንስራ ካኖርሁ በእንስራ። ልክ እንደዚህ ሁሉ ምንድነው ያንተ አመለካከት ምን አይነት አመለካከት ነው ያለ? ምን አይነት እድገት ነው ያደግኸው? ስለ ስኬት ምን ይዟል አእምሮህ? ኢንፎርሜሽንህ ምን አይነት ነው ስለ ስኬት? ስለ ህይወት አንተ ምን ታስባለህ? ይህንን ነገር መንቀስ ነው። ይህንን ነገር ቁጭ ብሎ ማንሰላሰል ማወቅ ነው፣ መገንባት ነው። ይህን ስታደርግ ምንድነው ብዙ ያሰሩህ ነገሮችን እየፈታ ትሄዳለህ ማለት ነው። ብዙ የተበተቡህን ትብታቦች እያረገፋቸው መሄድ ትችላለህ ማለት ነው። አሁን ላይ የሰው ልጅ አእምሮውን ተጠቅሞ የሚፈልገውን ነገር እንዳይሰራ የሚያደርጉ ነገሮች እነዚህ ትብታቦች ናቸው ማለት ነው። አንተ የትም መድረሳችን አርፈህ ቁጭ በል። አእምሮ የማሰብ አቅም የለውም። ብዙ ሰው እኮ አንተ ኔጌቲቭ እንደሆነ ነው የሚያስብ። ብዙ ሰው ይጠላሃል። ብዙ ሰው አይወድህም። በብዙ ሰዎች ዘንዳ መሳቂያ ትሆናለህ። ምክንያቱም የምትናገረው ነገር እዚህ ግባ ይባል። አርፈህ ቁጭ በል። እንዴት እንደዚህ አድርገህ ትጀምራለህ? ይህ እኮ ለአንተ የሚሆን ጉዳይ አይደለም። በጣም ብዙ የተማሩ ሰዎች፣ ብዙ ፕሮፌሰሮች ምኖች ናቸው እንደዚህ የሚያደርጉ። ማን አንተን እናውቃለን እኮ። ከዚህ ደሃ ቤተሰብ ተወልደህ አካውንት ላይ ስንት ብር አለ? የለህም እኮ። እስኪ አካውንትን ተመልከተው፣ ኪስህን እየው እስኪ። ከዛ ላይ የሚረዳ ሰው የለም። አርፈህ ቁጭ በል የሚሉ እነዚህ ሰለል ወይም የሆነ በቃ የሚበሉ ነገሮች አሉ። ህልም ያስወርዱ ነገሮች አሉ። ስለዚህ እነዚህን ማሸነፍ ስችል
እነዚህን መቁረጥ ስችል እነዚህ እንዳይከተሉ ማድረግ ስችል አንተ የማደጊያ ቀንበጥ ታወጣለህ ማለት ነው። የማደጊያ አይን ይመሰረታል ማለት ነው። አይኖች ከማየታቸው በላይ ያያሉ ማለት ነው። በፊት ሲያዩ የነበረውና አሁን ሲያዩ የነበረው እየተለወጠ ይሄዳል ማለት ነው። ማንነት እየተገነባ ይሄዳል ማለት ነው። እነዚህ ነገሮች ተሰብራቸው ማለት ነው። እነዚህ ነገሮች ናቸው የሰው ልጅ የሚያቃጭጩ ማለት ነው። ማደግ ያለበትን መድረስ የሚችለውን ሳይደርስ የሚያስቀሩ ነገሮች እነዚህ ናቸው። የሚያቃጭጩ ነገሮች ማለት ነው። የሚያጨናግፉ ነገሮች ማለት ነው። ስለዚህ እነዚህ ነገሮች አንተ ንቅስ አድርገህ ካወጣ በኋላ የመጀመሪያ ማድረግ ያለብህ ነገር ምንድነው? ራስህን ቁጭ አድርገህ ምን ላይ መሄድ ነው የምትፈልገው? ምን ማድረግ ነው የምትፈልገው? ምን ላይ መድረስ ነው የምትፈልገው በለውና አንተ ወረቀት አስቀምጠህ በዛ ላይ ጻፍ። የመጀመሪያው ነው የሰው ልጅ ስኬት የት ላይ እንዳለ ማወቅ ነው። የመጀመሪያው ማለት አንተ መጀመሪያ የት ላይ እንዳለ ህወቅ። እነዚህን ትብታቦች ከበጠስ በኋላ እነዚህን ትብታቦች ገንጥለህ ካንተ ካስወጣ በኋላ የት ነው ያለሁት? ከዛስ ሁለተኛ ደግሞ ማድረግ ያለብህ ምንድነው? የት መድረስ ነው የምፈልገው? የት እንዳለ ካወቅ የት መድረስ ነው የምፈልገው? መዳረሻህን ማየት አለብህ። ዛሬ መዳረሻህን በአእምሮ ስል መመልከት አለብህ። አእምሮህን ስል እንዲሰጥህ መጠየቅ አለብህ። ስጠኝ ስዕል በለው አእምሮህን። ምን አይነት ኑሮ ነው የምኖረው? ሰአልልኝ፣ አምጣ፣ አስቀምጥ በለው። አእምሮ ያስቀምጣል። ምን አይነት ቤት እንዲኖረኝ ነው የምፈልገው? ምን አይነት ካምፓኒ ነው፣ ምን አይነት ኢንዱስትሪ ነው እንዲኖረኝ የምፈልገው? አንተ የምትፈልገውን ነገር በሙሉ ምን አድርገው ስለ አምጣ በለው። ስሎ ያመጣልሃል። የት ነው የምደርሰው? መዳረሻዬን ንገረኝ በለው። መዳረሻን ስሎ ያስቀምጥልሃል ማለት ነው። ያን ስለ አንተ ምን ማድረግ ነው? አንዴ ስሉን ካየው በኋላ አንዴ ስሉን ስሎ አእምሮ ካመጣልህ በኋላ ምን ማድረግ ነው? ያን ስል መከተል፣ ያን ስል ማንሰላሰል ነው። ያን ስል መቅረጽ ነው። ያን ስል መከተል ነው ያለብህ። ይህን ማድረግ አለብህ። ሌላውና ሶስተኛው ደግሞ ስደርስ ምንድን ነው ማድረገው? ስደርስ የት ስደርስ? ከዚህ ሆነ በአእምሮ ስዕል ያየኸውን ነገር ስደርስ ምን አይነት አቅም ይኖረኛል? ምን አይነት ሰውነት ይኖረኛል? ምን አይነት አእምሮ ይኖረኛል? ምን አይነት ግንባታ ይኖረኛል? ምን አይነት የአእምሮ ጥንካሬ ይኖረኛል? ምን አይነት የመሸከም አቅም ይኖረኛል ብለህ ዛሬ ማየት አለብህ ማለት ነው። ዛሬ ማከናወን አለብህ። ዛሬ መመልከት አለብህ ማለት ነው። አሁን ያወጣሁትን ዓላማ፣ አሁን ያየሁትን ስዕል ስደርስ ምን አይነት ግንባታዎችን መገንባት አለብኝ? ምን አይነት አስተዳደራዊ አቅም አለኝ? ምን አይነት ህዝቦችን አገኛለሁ፣ አስጠቅማለሁ፣ አስተዳድራለሁ? ምን አይነት ማህበረሰብ ነው ልጠቅም የምችለው? ይህን ድርጅት እየሰራው ይህን የመጣልኝን ትልቅ ነገር ካገኘሁ አነጋግሬ ምን አይነት ነው? ለሰዎች ማስተምረው ትምህርት ምን አይነት ነው? የት ሀገር ነው ሄጄ ማሰለጥነው ወይም ማስተምረው ወይም የሆነ ነገር በቃ አንተ ብቻ አምሮ ያመጣልህ ነገር? ምን አይነት ማሰልጠኛ ካምፓኒ ነው ያለኝ? ምን አይነት ማሰልጠኛ ተቋም ነው ያለኝ? እነማን ናቸው የሚሰለጥኑት? ወጣቶች፣ ህፃናት፣ ሽማግሌ፣ አዛውንት፣ ነቲንግ በቃ የምትፈልገውን ነገር ማስቀመጥ ትችላለህ ማለት ነው። ነገር ግን ይህን ሁሉ ምንድነው ስደርስ አሁን ላይ ማድረግ ያለብን ነገር አርግ። ስደርስ አይደል። አሁን ብዙ ሰዎች የውድቀታቸው መነሻም የሆነው ምን እንደሆነ ልንገራቸው። አሁን በአእምሯቸው ስዕል ያዩትን ነገር ኋላ ደርሼ ነው ማድረገው እንጂ ነው የሚሉ እንጂ አሁን እንደሚያደርጉት አሁን እንደሚያከናውኑት አያስብ። አንተ ግን እኒህን ሶስት ነገሮች በጥብቅ እኒህን ሶስት ነገሮች መጀመሪያ የት እንዳለህ ማወቅ። የመጀመሪያው የት እንዳለህ ማወቅ። ሁለተኛ የት እንደምትደርስ መዳረሻህን ማየት መመልከት። መዳረሻህን ጥንቅቅ አድርገህ ማወቅ። ከዛስ ስደርስ የምታከናውናቸውን ነገሮች፣ ስደርስ የምትሰራቸውን ነገሮች፣ ስደርስ የምትፈጽማቸውን ፍጻሜዎች፣ ስደርስ የምትናገራቸውን አይዲያዎች፣ ስደርስ የምትሰጣቸውን ሰዎች እኒን በደንብ ጥንቅቅ አድርገህ ማወቅ አለብህ። ይሄ ነው ስኬት። ስኬት ባይዞ ምን መሰላችሁ? ብዙ ሰዎች የሚገምቱት ምንድነው?
ስኬት ማለት የሆነ አንዴ የተገነባ ነገር ወይም አንዴ የተሰጠ ነገር፣ አንዴ የመጣ ሀብት፣ አንዴ የመጣ ማንነት ያለ ፎርስ ነው። ስኬት ማለት ምንድን ነው? ስሩ ፕሮሰስ ነው፣ ጆርኔ ነው፣ ጉዞ ነው። ስኬት ማለት አንተ ዛሬ ቀንህን የዛሬቱን ቀን የምትጠቀምባት ናት ስኬት ማለት። ትልቅ ራዕይ ያለህ ይዞ ኦኬ ትክክል ነው። ያን ትልቅ ራዕይ ለመድረስ ግን የምታረጋቸው ጉዞዎች ናቸው፣ የምታረጋቸው ጥንጣኔዎች ናቸው ስኬት የሚባሉ። ምክንያቱም የዛሬ ዓመት ይህንን ነገር አደርጋለሁ ብትል ልክ የዛሬ ዓመት ስትመጣ የምትጠብቅ ከሆነ ምንም ነገር አታደርግም ማለት ነው። ነገር ግን የዛሬ ዓመት ይህንን ነገር አደርጋለሁ፣ ስለዚህ የዚህ ነገር ዛሬ የማደርገው ነገር ምንድን ነው? ይህን ነገር የዛሬ ዓመት ለመጨረስ ዛሬ ምን ማድረግ አለብኝ? ዛሬ ምን ማከናወን አለብኝ? ዛሬን እንዴት መጠቀም አለብኝ? ዛሬን እንዴት ማሰብ አለብኝ? ይሄ ነው ስኬት ማለት። ስኬት ማለት ይሄ። ስለዚህ ለኛም ስኬታማ ለመሆን አሁን አንተ ልክ እነዚህን 3 ነገሮች መከተል አለብን። እነዚህን 3 ነገሮች ማጠንጠን አለብን። እነዚህን 3 ነገሮች ማወቅ አለብን። እነዚህን ስለነገርኩ እጅግ ደስ እያለኝ ነው። ምክንያቱም እነዚህ ናቸው ከሰው ላይ ጉድለት ብሎ የሚያሳዩ በሰባቱም የህይወት ዘርፍ እንዳይሳካልህ የሚያደርጉ ይህንን አለማወቅ ነው። ስለዚህ ሰባቱም የህይወት ዘርፍ ተሳክቶ እንዳይህ ይህን ቪዲዮ የምታዳምጥ በሙሉ ሰባቱም የስኬት ሰባቱም የህይወት ዓላማዎች የህይወት ዘርፎች ተሳክተው እንዳይህ ይህንን አሁን ያለውን ነገር አድርግ። ከተመቸ ላይክ አድርግ፣ ፎሎ አድርግ፣ ሳብስክራይብ አድርግ። አመሰግናለሁ። መልካም ቀን ይሁንልህ።